ያፌት ቢንያምን ከታገተበት አስለቀቀው። እንዲሁም አቤል ሽምጥጥ አድርጎ ዋሸ። እናም ያፌት አቤልን አንተ ውሻ ምን ስትል ነው ይሄን ነገር ያሰብከው ብሎ እንቅ ያደርገዋል። እናም ተው እንጂ ወንድሜ እኔ እኮ ለአንተ ብዬ ነው አይደል እንዴ አንተን ስላሳሰረ እኮ ነው ይሄን ነገር ያደረግኩት ይለዋል። ያፌትም አላመነውም ነበር። አልተዋጠልኝም አይመስለኝም ይላል። እናም ቢንያምን ወስዳችሁ በር ላይ ጣሉት ይላል ያፌት። እናም በር ላይ ወስዶ ይጥሉታል። ቢንያምም እየተጎተተ ወደ ቤት ይሄዳል። ቤት ሄዶ ግን ያየውን ነገር ማመን ያቃተው። ገኒ አታወራም። እናም ቤት ላይ ወድቆ እያለ በሩ ተንኳኳ። ዳጊ ደንግጦ ተነሳ። ሲነሳ ግን ቢንያምን መሬት ላይ ነው ያገኘው። እናም በጣም ይደነግጥና አጎቴ እንዴት ነህ ደህና ነህ ብሎ አንስቶ ሶፋ ላይ ያስቀምጠዋል። እናም እንዴት ነህ ደህና ነህ እያለ ገኒ ግን ፍጥጥ ብላ ታየዋለች። ነገር ግን አታወራም። ቆይ ዳጊ ምንድን ነው የማየው? ገኒ ተኝታ ነው ይላል። አይ አልተኛችም ትሰማለች ይላል። እና ታዲያ ለምን ዝም አለችኝ? አይ አታወራህም ይለዋል። እናም በጣም ይደነግጥና ምንድነው የተፈጠረ ያለው? አንተ ሞተሃል ሲባል ስሰማ በድንጋጤ ወድቃ ነበረ። እናም ሐኪም ቤትም ወሰድናትኝ። በድንጋጤ ነው ቀስ እያለች ትነቃለች ብለው ነበር። ነገር ግን እናቴ ልትነቃ አልቻለችም ይለዋል። ቢንያምን በጣም ይጸጸታል፣ በጣም ይናደዳል። ወይኔ ወይኔ እያለ እባክህን አጎቴ ተረጋጋ፣ ያመሃል እባክህን ይለዋል። ዳጊም ግራ ተጋባ። እናም ገኒን እያየ እባክሽን ገንዬ፣ እባክሽን ንቂ፣ እባክሽን እንድጸጸት አታድርግኝ፣ ለዘላለም ጸጸት አትጣይብኝ እያለ ቢንያምን በጣም ያዝናል። እናም እንደዚህ እየለመናት እያለ ጽዮን ትመጣለች። ጽዮን ስትመጣ ቢንያምን ስታየው በጣም ነበር ደስ ያላት። ቢኒ ብላ ሰላም ልትለው ስትል ዓይንሽን ማየት አልፈልግም፣ ውጭልኝ ውጭልኝ፣ ዞር በይልኝ ይላታል። እሷም በጣም ትደነግጥና ቆይ እኔ ምን አደረግኩኝ ትለዋለች። ውጭልኝ፣ ይኸውልሽ ቀና ስል እንዳላይሽ ይህን ፊት እንዳላየው ይላታል። እኔ እኮ ምንም ነገር ያደረግኩት ነገር የለም፣ ቆይ ላስረዳህ እያለች ግን እሱ ግን ጭራሽ ቀና ብሎ ራሱ ማየት አይፈልግም። እናም ውጭልኝ ብሎ በጣም ይጮኋል። ጽዮንም በጣም ደንግጣ ትወጣለች፣ ትሄዳለች ቤት። እናም ዳጊም ይመጣል። አጎቴ ምን ሆነ ነው? ምን ሆነ ነው? እባክን ተረጋጋ፣ ተረጋጋ፣ ቆይ ያመሃል ይለዋል። ይች ልጅቷን ሁለተኛ ማየት አልፈልግም፣ እዚህ ቤት ድርሽ እንዳትል ይለዋል። እናም ጽዮንን እንዳትመጣ ሁለተኛ እሷን አይኗን ማየትም አልፈልግም ብሏል። ጽዮንም በጣም ትናደድና ሂዳ መጠጥ ይዛ ትሄድና መኝታ ቤቷ ገብታ መጠጥ እየጠጣች ትጮኋለች። እየጠጣች እየጨፈረች አልጋ ላይ ሆና እየጮኸች ቤዛ ደንግጣ ትመጣለች። ቤዛ ስታያት ግን ጠርሙስ ይዛ በጣም እየጠጣች ነው፣ ሰክራለች። ቤዛም በጣም ትደነግጥና አንቺ ልጅ ቆይ ግን ምንድን ነው ልታሳብጅን ነው እንዴ? ኧረ እባክሽን ብላ ጠርሙሱን ተቃውማትና እንዲሁም ጽዮንን እንደምንም ብላ ባብላ ጽዮንም እያለቀሰች ቤዚ ቢኒኮ ተወኝ እያለቀሰች አይዞሽ ነገሮች ሁሉ ይስተካከላሉ እያለቻት ቤዛ ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ የሆናችሁም እህት ወንድሞቼ ከልብ ነው ማመሰግነው። ውድ ቤተሰቦቼ ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ባለፈው በክፍል 89 ላይ በጣም አጓጊ ላይ የነበረው ማለት ነው። በዛሬው ዕለትም የተፈጸመው ደግሞ በጣም ከባድ ወንጀሎች ናቸው ማለት ነው። እንዲሁም ናታን ወንጀል ውስጥ ገብተዋል ማለት ነው። እንግዲህ አይኑ ያየ ቀጥ ብሎ ወንጀል ውስጥ ገብተዋል። እንደነ ያፌት ሆኗል ማለት ነው። ያፌት ማለትም ናታን በጣም ያሳዝናል። ዛሬ ብዙ ነገሮችን አይተናል። እናም የማቀርብላችሁ ይሆናል። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁትም አትርሱ። ያፌት ዛሬም ኤፍራታን በሚያሳዝን ሁኔታ አንቋታል። እናም የት ነበርሽ ይላታል። ኤፍራታ ጽዮን ደውላላቴ ጽዮን ጋይዳ ነበር። እናም ቤት እንገናኝ ቤት ነው መምጣት እንፈልገው ብላትኝ፣ እሷ ግን የሄደችበት ምክንያት የናታንን
ጸጉር ልታመጣ ነበር ሄደችው። እናም እሷ እንደሄደች ግን ያፌት አይቷታል። እናም ያፌት ሲመጣ እራት አቀራርባ በስነ ስርዓት ልክ ሲመጣ ያፌትና እራት ብላ ና ምናምን ብላ ስቃ ነበር የተቀበለችው። ነገር ግን የት ነበርሽ ይላታል። የትም ምን ነው ትደነግጣለች በጣም። የት ነበርሽ ብሎ ጎሮሮዋን ያንቃታል። ኤፍራታን በጣም ትናደዳለች። አሁንስ አበዛኸው፣ የትም ብሆን ምን አገባህ፣ በቃ እንዲሁም ግደለኝ፣ እኔ መሞት ነው የምፈልገው፣ መሮኛል ትለዋለች። ኤፍራታም ያቀረበችውን ምግብ እና እንዲሁም ደግሞ ሳህን ተወረውረዋለች። በጣም ትናደዳለች። ያፌት በጣም እያናደዳት ነው። እንዲሁም ናታን አሁን ላይ ወንጀል ውስጥ ገብተዋል። የዲያራ እናት የቀጠረችው ስራ ወንጀል ነው። እናም ና ብላ ስታናግረው ወይዘሮ የዳህራ እናት ግን ወንጀል እንዳይሆን ይላታል። ምንድን ነው ምንም አይነት ስራ ሰራለሁ ብለሽ አይደል? አይ እህቴ ስላለች እህቴ የምታዝንበት ስራ መስራት አልፈልግም ይላታል። እና ግን ሆኖም ወንጀል ስራ እያሰራችው ነው። የናታን መጨረሻ በጣም ያሳዝናል። እናም ያፌትና